West Asia continues to remain on edge as the Houthi rebels launched several strikes in Yemen in recent days. በየመኑ ሁቲና ዓለም አቀፍ ዕውቅና በተሰጠው የኤደን የመንግስት ኃይሎች መካከል ከፍተኛ የተኩስ ልውውጥ መጀመሩ የመን ከዓመታት አንጻራዊ ሰላም በኋላ እንደገና ወደ ሙሉ የእርስ በርስ ጦርነት ልትመለስ ትችላለች በሚል ተሰግቷል። የየመን መንግስት ኃይሎች ባለፉት 24 ሰዓታት ውስጥ በሀገሪቱ የተለያዩ አካባቢዎች በሚገኙ የሁቲ ይዞታዎች ላይ በርካታ ጥቃቶችንም ሰንዝረዋል። የኤደን የመንግስት ቃል አቀባይ ማጂድ አብደላህ አልነዛይሊ እንደተናገሩት የመንግስት ኃይሎች በሁቲዎች ላይ 81 ጥቃቶችን የፈጸሙ ሲሆን በዚህም በርካታ የሁቲ ተዋጊዎች ከጥቅም ውጭ ሆነዋል። በየመን የተቀሰቀሰው ጦርነት በፈረንጆቹ 2011 ከተከሰተው የአረብ ጸደይ ህዝባዊ አብዮት በኋላ በተፈጠረ የሀገር ውስጥ የፖለቲካ የስልጣን ሽኩቻ የመነጨ እንደሆነ ይነገራል። በሳዑዲ አረቢያና ኢራን መካከል ባለው ከፍተኛ ቀጠናዊ የውክልና ጦርነት የበለጠ ተወሳስቦ እንዲቀጥልም ሆኗል። በወቅቱ በየመን የነበረው የሽግግር መንግስት መፍረሱን ተከትሎ ሁቲዎች በ2014 ዋና ከተማዋን ሰናን በቁጥጥር ስር ማዋላቸው በርካታ ሀገራት የተሳተፉበት ወታደራዊ ጣልቃ ገብነት እንዲቀሰቀስም ምክንያት ሆኗል። በሰና የተደረገው የህዝብ ተቃውሞ ለረጅም ጊዜ ሀገሪቱን ሲመሩ የነበሩትን ፕሬዝዳንት አሊ አብደላህ ሳሌህን ከስልጣን እንዲወርዱም እያስገደደ ነበር። ይህም በፋርስ ባህረ ሰላጤ ሀገራት አሸማጋይነት የተዘጋጀውን የፖለቲካ ሽግግር መንገድ ጠርጓል። በዚህ ስምምነት መሰረት ምክትል ፕሬዝዳንት አብዱራቡ መንሱር ሃዲ ሀገሪቱን በፕሬዝዳንትነት እንዲመሩ ተሾሙ። በሰሜን የመን ክፍል የሚገኘው የዛሂዲ ሺዓ የእምነት ተከታዮች ስብስብ የሆነው የሁቲ ንቅናቄ ወይንም አንሳር አላህ በተካሄደው የፖለቲካ ሽግግር መገለል እንደተሰማውም ገለጸ። በዚህ ምክንያት ቡድኑ የተሻለ የፖለቲካ ውክልና እንዲኖረውና የነዳጅ ዋጋ ቅናሽ እንዲደረግ ጥያቄ አቅርቦ ከዛም ነገሩ አልሳካ ሲለው ወደ ትጥቅ ትግል እንደገባም ይከራከራል። በ2015 በደቡባዊ ድንበሩ አቅራቢያ ታጥቆ የተነሳ ቡድን መኖሩ ያሰጋትና በዓለም አቀፍ ዕውቅና ያለውን የየመን መንግስት ስልጣን ለመመለስ የፈለገችው ሳዑዲ አረቢያ የአረብ ሀገራትን ጥረት በማስተባበር በሁቲዎች ላይ ሰፊ የአየርና የኢኮኖሚ ዘመቻም ከፈተች። ሳዑዲ አረቢያና አጋሮቿ የሁቲዎችን ማንሰራራት የኢራን ቀጠናዊ ተጽዕኖ መስፋፋት አድርገው ሲመለከቱት ኢራን ደግሞ ለሁቲዎች የፖለቲካና የወታደራዊ ድጋፍ በመስጠቷ የየመን የሀገር ውስጥ የእርስ በርስ ጦርነት ወደ ሰፊ ቀጠናዊ ውጥረት ተዛውሯል። ይህን ተከትሎም ከ2014 ጀምሮ የሰና ምድር ረፍት አልባ ሆኖ ቀጥሏል። ዛሬ ላይ አልጀዚራ እንደዘገበው ሁቲ በየመን ድንበር አቅራቢያም የሳዑዲ አረቢያ ናጅራን ግዛት ውስጥ በሚገኙ ስትራቴጂካዊ ኢላማዎች ላይ የድሮን ጥቃት መፈጸማቸውን የቡድኑ ቃል አቀባይ የሀያ ሳሪ መናገራቸውን ነው። ሁቲ እንደ ቋሚ ጠላት የሚመለከታት ሪያድ ላይ ተደጋጋሚ ጥቃት መፈጸሙ ከዚህ በፊት የሚዘነጋ አይደለም። ይህ በኢራን እንደሚደገፍ የሚነገርለት ሁቲ እንዲሁም በሳዑዲ የሚታገዘው የራሺድ አልአሊሚ መንግስት መካከል የሚደረገው ጂኦፖለቲካዊ ትንቅንቅ የመንን ምስቅልቅል ውስጥ ከቷታል። ቃል አቀባዩ የሀያ ሳሪ እንዳስታወቁት በናጅራን አውሮፕላን ማረፊያና በሳዑዲ አራምኮ የነዳጅ ተቋም ላይ የተሰነዘሩት 2 የድሮን ጥቃቶች ኢላማቸውን በስኬት መምታታቸውን ነው። ይሁን እንጂ በሁቲዎች ከተሰነዘረው በዚህ ጥቃት ዙሪያም ከሳዑዲ አረቢያ በኩል እስካሁን የተሰጠ ምላሽ የለም። በሌላ በኩል የኢራን እስላማዊ አብዮታዊ ዘብ አይአርጂሲ ሁቲዎች በሳዑዲ አረቢያ ላይ የሚያደርሱትን ጥቃት እያጠናከሩ በመጡበት ወቅት ሳዑዲ አረቢያ ሁቲን መግታት አትችልም ማለቱ በቴህራንና ሪያድ መካከል ያለውን ውዝግብ አክሮታል። ሁቲዎች ባለፈው ሐምሌ በሳዑዲ አረቢያ ላይ የባህር ላይ እገዳ መጣላቸውን ካወጁ ወዲህ በሀገሪቱ የመሰረተ ልማትና የባህር ትራንስፖርት ላይ ተደጋጋሚ ጥቃቶችን ሲፈጽሙ መቆየታቸው የሚታወስ ነው። ከዚህ ጋር በተያያዘ መቀመጫውን በኤደን ያደረገውና በዓለም አቀፍ ደረጃ ዕውቅና የተሰጠው የየመን ህጋዊ መንግስት ሁቲዎች በየመን ላይ እገዳ ለመጣልና የሀገሪቱን የነዳጅ ኤክስፖርት ለማቆም እየሞከሩ ነው ሲል ከሷቸዋል። ባለፈው አንድ ወር ውስጥ በየመን ያለው ውጊያም የቀጠለ ሲሆን የመንግስት ኃይሎች በሁቲዎች ላይ ወታደራዊ እርምጃዎችን መውሰዳቸውንና በርካታ ታጣቂዎችን መግደላቸውንም ይፋ አድርገዋል። ሰናን በተቆጣጠረው ሁቲና ኤደን ላይ ባለው ህጋዊ መንግስት መካከል ያለው ፍልሚያ መባባስ በእስራኤልና ሐማስ፣ ሄዝቦላህ ብሎም ኢራን መካከል የሚደረጉ ጦርነቶች የመካከለኛው ምስራቅ ቀጠናን የስጋት ከባቢ እንዲሆን አድርጎታል ይላሉ ተንታኞች። ከ2014 ጀምሮ የሚደረገውን ጦርነት ለመፍታት በሚል በ2022 የመንግስት ኃይሎችና ሁቲዎች በተባበሩት መንግስታት ድርጅት አሸማጋይነት የተኩስ አቁም ስምምነት ተቀብለው በሀገሪቱ የነበረው ውጊያ እንዲረግብ አድርገው የነበረ ቢሆንም የአሁኑ አዲስ ጥቃት ግን ሀገሪቱ እንደገና ወደ የእርስ በርስ ጦርነት እየተመለሰች ስለመሆኑ አመላካች ተደርጎ ተወስዷል። በተባበሩት መንግስታት ድርጅት መረጃ መሰረት በየመን ቢያንስ 18 ሚሊዮን ሰዎች በቂ የምግብ አቅርቦት ማግኘት አልቻሉም። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ለሁለቱም ወገኖች ባስተላለፈው ጥሪ የየመንን ህዝብ ተጨማሪ መከራና ስቃይ እንዲታደጉ ነው። እንዲሁም የመንን ወደ ሙሉ የእርስ በርስ ጦርነት ሊመልሱ የሚችሉ ማናቸውንም ወታደራዊ እርምጃዎች በአስቸኳይ እንዲያቆሙ አሳስቧል። ተመድ በቀይ ባህርና አረቢያን ባህር ጠረፍ የምትገኘው ለብዙ ሀያላን ሀገራት ስልታዊ ጠቀሜታ ያላትና በስልጣን ሽኩቻ ውጥረት ውስጥ ለኖረችውና ለምትገኘው የመን አሁን ላይ እንደ አዲስ ያገረሸው ጦርነት ወደ ባሰ ምስቅልቅል እንዳያስገባት ስጋት ጋርጧል።